ጤና ይስጥልኝ አድማጮች እንደምን ቆይታችኋል? ከአሃዱ ኒውስ አሁን የተሰሙ ሰበር መረጃዎችን ወደ እናንተ ለማድረስ ብቅ ብያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን በተሰማ ሰበር ዜና የተፈራው ሁሉ እየሆነ ያለ ይመስላል። አድማጮች ትናንት ምሽት ህወሓት በይፋ የፕሪቶሪያውን ስምምነትን በመጣስ ውጊያ መክፈቱ ተሰምቷል። እጅግ አስደንጋጭ የሆነ ዜና ነው። ጉዳዩ በአሁኑ ሰዓት እጅጉን አነጋጋሪም እንዲሁም ደግሞ አስደንጋጭም ሆኗል። የክልሉ የቀድሞ ፕሬዝዳንት የሆኑት አቶ ጌታቸው ረዳም በጉዳዩ ላይ ሰፋ ያለ ሀተታና እንዲሁም መግለጫን ሰጥተዋል። አቶ ጌታቸው ረዳ ምን አሉ? የህወሓት ጥቃትስ ምን ይመስላል? ዝርዝር መረጃውን ወደ እናንተ ለማድረስ ብቅ ብያለሁ። እስከ ፍጻሜው ድረስ ተከታተሉ። ዝርዝር መረጃችን እነሆ። ሰናይ ቆይታ ይሁንላችሁ። የፌዴራል መንግስትና ህወሓት በፕሪቶሪያ ታሪካዊውን የግጭት ማቆም ስምምነትን ከተፈራረሙ ከ3 ዓመታት በኋላ ስምምነቱን አደጋ ላይ የሚጥል አዲስ ውጥረት በአፋር ትግራይ ድንበር ላይ ተቀስቅሷል። የአፋር ክልላዊ መንግስት የህወሓት ታጣቂዎች የግጭት ማቆም ስምምነቱን በግልጽ በመጣስ ረቡዕ ጥቅምት 26 ቀን 2018 ዓመተ ምህረት ምሽት ላይ ድንበር ተሻግረው በንጹሃን ላይ ጥቃት መፈጸማቸውን ከሷል። የአፋር ክልላዊ መንግስት ምሽቱን ባወጣው መግለጫ ላይ እንዳስታወቀው የህወሓት ታጣቂዎች ከምሽቱ 1 ሰዓት ገደማ ላይ በክልሉ ዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል ወደ አፋር ግዛት ገብተዋልም ብሏል። ሪፖርቱ እንደሚጠቁመው ታጣቂዎቹ ዋራአና ሚልኪ የተባሉ አካባቢዎችን ጨምሮ 6 መንደሮችን በኃይል በመቆጣጠር በአካባቢው አርብቶ አደሮች ላይ በሞርታርና በዙ 23 የከባድ መሳሪያ ተኩስን ከፍተዋል ብሏል። መግለጫው አክሎም ታጣቂዎች ተኩስ በከፈቱበት ወቅት የአፋር ሽማግሌዎች ጣልቃ ገብተው ግጭቱ እንዲቆምና ታጣቂዎቹ ወደ መጡበት እንዲመለሱ ቢማጸኗቸውም ቡድኑ አሻፈረኝ በማለት ግጭቱን ማስከተሉን ክልሉ ገልጿል። የአፋር ክልላዊ መንግስት በመግለጫው ህወሓት የፕሪቶሪያውን ስምምነት በግልጽ አፍርሷል ሲል የከሰሰ ሲሆን ቡድኑ ከፈጸመው ጠባጫሪ ድርጊት በአስቸኳይ ካልተቆጠበ የክልሉ መንግስት የዜጎችን ደህንነትና ሉዓላዊ ድንበሩን ከውጫዊ ጥቃት የመከላከልና የማስጠበቅ ኃላፊነቱን እንደሚወጣ በጥብቅ አስጠንቅቋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ የትግራይ ጊዜያዊ አስተዳደር በአፋር ክልል መንግስት በቀረበው ውንጀላ ዙሪያ በይፋ የሰጠው ምላሽ የለም። ይህ አዲስ ግጭት የተከሰተው የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከ2 ቀናት በፊት ህወሓት ከፕሪቶሪያ ስምምነት በኋላ ፈጽሟል ያሏቸውን ትንኮሳዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ጠንካራ ማስጠንቀቂያን ከሰጡ በኋላ መሆኑም የሁኔታውን አሳሳቢነት ይጨምረዋል። የፕሪቶሪያው ስምምነት የ2 ዓመቱን ደም አፋሳሽ ጦርነትን ያስቆመ ሲሆን በቅርቡ የአውሮፓ ህብረትና አባል ሀገራት በፈራሚዎቹ መካከል ፖለቲካዊ ውይይት እንዲጀመር ጥሪ ማቅረባቸው ይታወሳል። የዛሬው ክስተት ግን ይህንን የሰላም ተስፋ በድጋሜ ጥያቄ ውስጥ የሚከት ሆኗል። በሌላ በኩል ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር ክልል ትንኮሳዎችን ፈጽሟል። ይህንንም የአዛዡና ጌታውን ሻቢያን አጀንዳ ለማስፈጸም የተደረገ ነው ሲሉ አቶ ጌታቸው ረዳ ተናግረዋል። ጥቂት የትግራይ ኃይል አመራሮች በሻቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳን እንደጀመሩና ይህንን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። የኢፌድሪ ጠቅላይ ሚኒስቴር በምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳም ፍስሐ ማንጁስና ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቀስቃሽ እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስቴሩ ኋላ ቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነት ለመቅደድ ሁሉንም አይነት ትንኮሳ ቢፈጽምም የፌዴራል መንግስት የአጸፋ ምላሽን ከመስጠት ተቆጥቧልም ብለዋል። ኋላ ቀር ያሉት የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንንም የአዛዡና ጌታውን ሻቢያን አጀንዳ ለማስፈጸም የተደረገ ነው ሲሉም ገልጸውታል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገውን ትንኮሳ ጄኔራል ፍስሐ ማንጁስና ጄኔራል ዮሐንስ መዲድ ናቸው የመሩት፣ ማቆም ያለባቸው እነሱ ናቸው ሲሉም አሳስበዋል።
ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋን መጋበዝ ክህደት ነው ያሉት ሚኒስቴሩ ጌታቸው በትግራይና በአፋር ክልል ያላችሁት የትግራይ ሰራዊት TDF እና የትግራይ የሰላም ኃይል TPF የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁ። ለትግራይ የሚያስብና እርባና ያለው ሰው ሶስተኛ አመቱን ያስቆጠረውን የፕሪቶሪያን ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጸዋል። መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸሙት ግድያዎች ኃላፊነትን መውሰድ እንደሚገባው የፓርላማ አባሉ አበባው ደሳለው አሳሰቡ። የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙትን ግድያዎችን በጽኑ አውግዘው የአካባቢው አመራሮችና የፌዴራል መንግስት ኃላፊነትን መውሰድ እንዳለባቸው ተናግረዋል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ብሆን ቀደም ብዬ ለጠቅላይ ሚኒስቴሩ በፓርላማን ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤት አባሉ ይህንን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸምም ገልጸዋል። ለዚህም ዋነኛው ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው ባይም ናቸው። ጥቃቱን በሚፈጽሙት አካላት ላይም ተጠያቂነትን አለማረጋገጥና እርምጃ ሲወሰድ አለመታየቱ ችግሩ እንዲባባስ ሌላኛው ምክንያት መሆኑንም አመላክተዋል። አበባው አክለውም በኢትዮጵያ የነበረው የመተሳሰብና አብሮ የመኖር እሴት በዚህ መሰል ድርጊት እንዲሸረሸር ያደረገው የህግ የበላይነትን ማስከበር አለመቻል መሆኑን የጠቀሱ ሲሆን ጠቅላይ ሚኒስቴሩ ስልጣን ላይ ከወጡበትና ከዚያ ጥቂት ጊዜያት ቀደም ብሎ እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የዘረዘሯቸው የመንግስት የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆናቸው ችግሩን አባብሶታልም ብለዋል። የፓርላማ አባሉ አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞቹ ተጠያቂ እንዲሆኑ ጥሪን አቅርበዋል። አበባው በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብትን ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉ አሳስበዋል። ክቡራን አድማጮች በሰዓቱ የተሰሙት አጫጭር መረጃዎች እኚህ ናቸው። ከሰዓታት በኋላ በሌሎች መረጃዎች እስክንገናኝ በያላችሁበት ሰላም